የፈራነው ደረሰ፣ የገመትነውም እውነት ነው። ቤተሰብ አብሳላት ፍቅር ይዟታል። የምታሳየው የፍቅር አክት ነው። ሁኔታዋ በሙሉ ፍቅር ውስጥ እንደሆነች ነው የሚያሳየው። ከዚች ልጅ ተጠንቀቅ፣ ከዚች ልጅ እራቅ እያልን የነበረው ያየነውን ስላየን ነው። ሰላም የኔ ውድ ቤተሰቦች እንዴት ናችሁልኝ? ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ያው እኛ የገመትነው ልክ ነው የምር። ምክንያቱም ሁኔታዋ ከመጀመሪያው ጀምሮ ምንም ነገር አልተመቸችንም ነበረ ልጅቷ ማለት ነው። ነግሬያችኋለሁ ትናንትም። እኛ ምንም አድርጋን ሰድባን ወይ ደግሞ አስቀያሚ ሆና ወይ የሆነ ነገር ሁና አይደለም አልተመቸችንም የምንለው። ያልተመቸችን አክቷ ነው፣ ሁኔታዋ ነው። የፍቅር አክት ነው እያሳየች ያለችው። ሴት ልጅ ሁና ፍቅረኛ እንዳለው እያወቀች እንደዚህ ከሆነች ልክ አይደለም። በአስቸኳይ ከዚች ልጅ መራቅ አለበት ስንል የነበረው በምክንያትና በምክንያት ነው። ከመሬት ተነስተን አይደለም የሆነ ሰውን ልንጠላ ወይ ደግሞ ከዛ ሰው መራቅ አለባችሁ ወይም አለብን የምንለው ማለት ነው። እና እንዳያችሁት ነው። በቃ ተመልካች እያንዳንዷን ነገር አስተውሎ ነው የሚያየው። በቃ የገመትነውን መታ እንግዲህ ትናንትና የመግቢያ የሰራውን እሷ አላየችም ነበር እንዳያችሁት። ቤቷ ከገባች በኋላ መግቢያ የሰራውን ምናምን አይታ በቃ እንቅልፍ ሳይዘኝ አደረ። በህይወቴ እንደሱ የተንከባከበኝ ወንድ አላገኘውም፣ ወደፊትም አላገኝም። በቃ የሚያደርግልኝ እንክብካቤ ምናምን በቃ ያን ነገር መርሳት አልችልም። ያን ነገር ደግሞ ማጣት አልችልም። ሁሌም ከጎኔ እንዲሆን ፈልጋለሁ። እኔ እየተሰማኝ ያለው ስሜት በቃ እሱ ጋር ስሆን እንደ ሕፃን ልጅ ነው የምቦርቀው ምናምን ምናምን። ባትነግሪንም እኛ እኮ አውቀናል። የምር እኛ አውቀናል። ልጅ እኔ ተናግሬያለሁ። በየዋህነትህ እየቀረብ ከአንተ በጓደኝነት በየዋህነትህ በቃ አለ አይደለ። አረስን እኛማ እያንዳንዱን ነገር እኮ ተናግረናል። የሚሰማን አጣን እንጂ እኮ እየተናገርን እየደከምን ነው ሌት ተቀን እያንዳንዷን ነገር በጥልቀት እያየን እየደከምን ነበረ። ግን እንግዲህ የትናንትናውን ቪዲዮ ካየች በኋላ አጅሪት አብሳላት እንቅልፍ አልወስዳት ብሎ ይውላችሁ ሙሉ ሌሊት በቃ ፍጥጥ ብላ አድራ ሲነጋላት ቤቱን ታውቀዋለች። በእርግጥ ያው እንኳን ብቻዋን መሄድም አልነበረባትም። ውጭ ላይ ደውላ በጠብቃ ስልኩንም ሲያነሳ ደውላ ውጭ ላይ ማግኘት ስትችል፣ ለነገሩ እኔ ፍፄን አላምነውም። ፍፄ የጨረቃዎቹ ጠበቃ ድሮ ቀረ። አይገርማችሁም? እኔ ፍፄን ማለት ነው እግዚአብሔርን ነው የምላችሁ የብሩኬ ወንድም በቃ ሀብ እንደሆነ ነበር የምቆጥረው ድሮ ማለት ነው። ከሀይሚ ጋር እንደዛ ሲጣሉ ከጎኗ ስለነበረ ምናምን በቃ ልክ እንደ ወንድም አይደለም ለብሩኬ ለሀይሚ ራሱ እንደ ወንድሟ ነበር የምቆጥረው ማለት ነው። በፍፄ የመጣ በቃ እንዴ እሱ እኮ ጨዋ ልጅ ነው፣ እሱ ምን አረገ፣ እሱ ምስኪን ልጅ ነው፣ እንደ ሌሎቹ ስለ አፋወቱ እንደዛ ነበር የምከራከርለት ሁላ። ግን መቼ እንደተቀየምኩት ታውቃላችሁ? አይኑን ጨፍኖ የማያገባትን እየሩስ የማያገባትን 300 ሺህ ላከብር ነው ብላ ኬክ አዘጋጅታ እንዲደሰት ብላ ስጠራት እንደ ትናንት ከሀይሚ ጋር ተጣልተው እንደ ዛሬ 300 ሺውን አከብራለሁ ብሩኬን ጥራልኝ ስጦታ ላለብሰው ነው አይኑን ጨፍነህ አስገባልኝ ስትለው ደውሎ ከመጥራቱ ባለፈ ምንድን ነው ያደረገው? አይኑን ጨፍኖ ነው ወርቅ እንድታደርግለት አንገቱ ላይ እንድታስርለት ያደረገ። ከዛ በኋላ እኔ ፍፄ ከጀርቦ የሆነ ነገር እንዳለ በቃ የሆነ አሻጥር ውስጡ ላይ እንዳለ ነው የሚሰማኝ። የምሬን ነው የምላችሁ። ምክንያቱም አንደኛ ያን ነገር ያን ፕሮግራም ማስቆም ይችል ነበር። አይ አንቺ አይመለከትሽም 300 ሺው ይሄን ነገር ማክበርም ካለባት ሀይሚ ናት የምታከብረው። በቃ የሆነ ቀን ሲረጋጉ ሲታረቁ ያከብሩታል። ካልሆነ ደግሞ ይቀራል። ኖ ላዝም የግድ አይደለም ብሎ ማስቆም። ጭራሽም መጥራት ደውሎ መጥራትም አልነበረበትም። እሺ ደውሎ ጠራ እንበል። ሁለቱንም ደውሎ ጠራቸው። አይን ጨፍኖ አስገብቶ የአንገት ሐብል እስከሚታሰርለት ለምን ፈቀደ? ስለዚህ የሆነ ደግነቱ እግዚአብሔር ይመስገን ሀይሚ አሁን እየገባት ነው። አይኗ እየተገለጠላት ነው። ማን ጠላቷ፣ ማን ወዳጇ፣ ማን ከጀርባ እያሴረ እንደሆነ እያንዳንድሽን ቀስ በቀስ ለቅማ ታወጣሻለች። አዳሚ ማለት ነው። ጓደኛ መስለሽ ቢላ የምትደቅኝ እያንዳንድሽ ጓደኛ አሁን እየነቃችሁ በራሳችሁ ጊዜ ማንነታችሁን እያወጣችሁ ነው። በራሳችሁ ጊዜ ማለት ነው። ከዚህ በኋላ የእሱ ጓደኛ ሆናችሁ አልሆናችሁ ጉዳይ አይደለም። እየመነጠረች ነው የምታወጣችሁ። ባለዬ እንዴት! እኔ እኮ
ግርም የሚለኝ ማለት ነው ከየሩስ ጋር ራሱ ባለፈው ልክ ቤኪ ሲለው እንደነበር አሁንም ፍፄ ምን ይላል? ያልጨረሱት ነገር ካላቸው የምታወራት ነገር ካለ ከአንተ ጋር ነው። እንደዛ ምን አስባለ? አንተ እኮ አሁን ፍፄ ነገር እያባባስክ ነው። ጭራሹን እንዲጣሉ እያደረግክ ነው፣ እያራገብክ ነው። እንደዚህ ማራገቢያ የክሰል ማቀጣጠያ ማራገቢያ የለም አልያዝክም እንጂ በእጅህ በቃልህ በአፍህ በከንፈርህ እያራገብክ ነው ባለጌ። ሲጀመር ማለት ነው እንደዚህ ስትልህ ዛሬ ሂጄ ቤቱ ሂጄ ለወረው ፈልጋለሁ ስትል ሀይሚ ለእሷ ጥሩ ነገር እንደሌላት ተመልካች ለልጅቷ ጥሩ ነገር ስላችሁ ይሄ ለብሩኬ ጋር ያለው ነገር ብሩኬን በምን መንገድ እንደምትፈልገው ሁላችንም ሀይሚም እንደ ሴት ልጅ እያንዳንዳችን ተረድተናል። ልጅቷን ቀድመን ገብቷቸዋል። ሀይሚ ይሄን ነገር እንደማትፈልገው እያወቅ ጉትት እያልክ ስራ የለህም እንዴ? ቆይ አንተ እየጎተትክ ሴት ቤት ምቶ ሲጀምር አይገርምህም? እየሩስንም አንተ ነህ እንደው የመንገድ ካሜራ በወጣና ጉድህን ባሳየው። ለነገሩ ሎኬሽን ምናምን አስልከ ይሆናል ቤቱን ያሳያት። እየሩስንም አይገርምህም? አንተ ነህ ያመጣት፣ አንተ ፍፄ ማለት ነው። እባብ እየጎተትክ ሴት ቤት እንዴት ታመጣለህ? አጭር መልስ እኮ ነው። አብሳላት ባነሳልሽ ሰዓት ሜሴጅም ጽፈሽ በሆነ በተለያየ በኮሜንት በምንም ሜሴጅ ጽፈሽ ባነሳልሽ ሰዓት አገኘ እንጂ እኔ ቤት አልወስድሽም። አንደኛ ከሀይሚ ጋር ችግር ይፈጠራል። እኔ ከሀይሚ ጋር መቃየም ከብሩኪ ጋር መጣላት አልፈልግም። ጓደኞቼ ናቸው። እንደ እህት እንደ ወንድም የማያቸው እንደ እህት እንደ ወንድም አይደል የምትለው ውሸታም። እንደ እህት እንደ ወንድም የምታያቸው ከሆነ እኔ እህቴ እንድትከፋብኝ አልፈልግም። ወንድሜ ማስከፋት አልፈልግም። ባገኘሽው ጊዜ አግኘው፣ ወይ ደግሞ በሌላ ሰው ስልክ ቁጥር ደውለሽ ካነሳልሽ ሞክሪ። እናንተ እኔ ምንም ማውቀው ነገር የለም የሆነ የማወራው ነገር አለ የቀረኝ ነገር አለ እምትይ ከሆነ ጠብቂ እስከሚያነሳ በሆነ መንገድ አፈላልገሽ ለማግኘት ሞክሪ። ውጭ አውሪው እንጂ እኔ ቤት አልወስድሽም ብለህ ማስቆም ትችል ነበረ። ጉትት እያረጋችሁ ታመጡና ሀይሚ ታማ ሆስፒታል እንድተኛ ምክንያት የሆነው ሚፍታ እየሩስን ጠርቶ ብሩክ ታሞ ሆስፒታል እንዲገባ ያደረግከው አንተ አይን አስጨፍነህ የ300,000 ምናምን አስከብረህ ምናምን። ስለዚህ ልጆቹ ጥባ ጥቤ እየተጫወቱባቸው ያሉት የራሳቸው ጓደኞች ናቸው። የራሳቸው ጓደኞች እማያገባቸው ላይ ጥልቅ ይሉና ብጥብጥብጥ ያደርጉና ከዛ ደግሞ ዘወር ይላሉ። ሰላም ሊፈጠር ሲል ደግሞ ተመልሰው መጥተው ይበጠብጣሉ። በቃ ያለ እነሱ መኖር አትችሉም። እንዲህ ሀይሚና ብሩክ ያለ ጓደኞቻችሁ እንዴ? እስኪ በቃ ብቻችሁን ሆኑ፣ ዘወር በሉ፣ ሄዱ። ዱባይ ብንል ያው ሀይሚን ፈቃደኛ አልሆነችም በእርግጥ። ወይ ደግሞ ከኢትዮጵያ ውስጥ በቃ እስኪ ትንሽ ወይ ቤታችሁን ቀይሩ። የምር ከነዚህ አስመሳይ ጓደኞች በጣም ባለየዎች፣ በእጇ በልታችሁ ጠጥታችሁ እጇን የምትነክሱ ባለየዎች ናችሁ ጓደኞቻቸው ግን